ጽጌ መጥተዋል መሰለኝ። ቆይ ልሳባቸው። ገብተዋል ወይስ ኔትወርክ ይዟቸዋል መሰለኝ? እንደጠቆረ ነው። እንዴት ነው? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንደምን አሉ? ማን ልበል? መርጌታ ጽጌ ነኝ። ከየት ነው? ከየት ቤተ እምነት ነው? ከኦርቶዶክስ ተሐድሶ። እንዴ ኦርቶዶክስ ተሐድሶ መርጌታ አለው እንዴ? በኦርቶዶክስ ተሐድሶ ውስጥ ምን የተማረ ነው መርጌታ የሚባለው? ማህሌት ይቆማሉ እንደ ሲጀመር ማህሌት ይቆማሉ፣ ሰዓታት ይቆማሉ። በኦርቶዶክስ ተሐድሶ ውስጥ ሰው መርጌታ የሚባለው ምን ሲማር ነው? አይሰማውም? ይመልሱልን እንጂ አይሰማውትም። የለም እንዴ ምን ሆኖ ነው መርጌታ መኖር? ራስዎትን ከጠሩ በኋላ እንግዲህ ተሐድሶ ነኝ አለ። ኦርቶዶክስ ተሐድሶ። ኦርቶዶክስ ተሐድሶ የሚባለው ምን የተማረ ነው? ኦርቶዶክስ ተሐድሶ የሚባለው ወጥቶ ወይኔ ጽጌ ከምንላቸው ጸግሽ ምንላቸው ጥሩ ነው። እስቲ ድጋሚ ይላኩ። እንደውም ጥሩ አጋጣሚ ነው። እስቲ ዶግማ ትምህርቶትንም ቢነግሩ ዶክትሪኖትን ራሱ የተሐድሶን 5 አዕማደ ምስጢራት መስተካከል አለባቸው እኮ አሉ። ባለፈው የሚገርመው ዲያቆን አዎ እንዴ ጎበዝ ናቸው እኮ አያስቀምጡም እንጂ ምን እንደሚስተካከል ያው ዝም ብሎ ይቃወማሉ። ጎበዝ ናቸው። አዎ በጣም እንጂ በጣም እና እንትኖች ደግሞ በጣም የሚገርምህ እኮ ይሄ ሉተራያን ቸርች ላይ ሚዝሮክ ሲኖድ የሚባሉ አሉና እነዚህ አካላት በነገራችን ላይ የቅዱሳንን ክብረ በዓላት ያከብራሉ። እንደውም ቢገቡ ደስ ነበር። እነዚህ ጠይቃቸው ነበር። እሳቸውን ቢገቡ ቆንጆ ነበረ። ስማቸው የጠየኳቸው ማወቄ ነው። ለምን ስሙን ራሱ ብዙ ጊዜ ስለሚጠቀሙበት የሚጠቀሙበት ስም የሚኖሩበት ነው አይደለም። ምን የተማረ ነው እነሱ ጋር መርጌታ የሚባለው ተብሎ መጠየቅ ስላለበት ነው አይደለም። ከስማቸው ነው። እኔ አሁን ዲያቆን ዘማርያም ነኝ ሲል ዲያቆን የሚባለው ኦርቶዶክስ ምን የተማረው ቢባል መመለስ አለብኝ አይደል? ስለዚህ ልክ እንደዚሁ ደግሞ እርሶ መርጌታ ነኝ ካሉ ምን የተማረ ነው ኦርቶዶክስ ተሐድሶ ውስጥ መርጌታ የሚባለው? ድጓ የተማረ ዜማ የተማረ ካሉ ድጓና ዜማን ይቀበሉታል? ምን የተማረ ነው እነሱ ጋር መርጌታ የሚባለው? የትኛውን ዜማ የተማረ? መጽሐፍ ቅዱስ ላይ የሆነ ዜማውን ነው? የትኛውን ዜማ የጠና? እስኪ ከኦርቶዶክስ ተሐድሶ በኦርቶዶክስ በተሐድሶኛ እስኪ አንድ ወሬ ብበሉልን። በተሐድሶኛ እስኪ ምን አይነት ወረብ ነው ያለው? እና በደንብ አድርጎ ለዛ ከስሙ ተነስተ ማውራት ስላለብን እኮ ነው አይመስላችሁ? ከስሙ ተነስተ መጠየቅ አለብን። የእኛን ስም እስከተጠቀሙ ድረስ ምን ተብለው እዛ ተምረው እዛ እንደገቡ መጠየቅ አለብን። ለዛ ስለሆነ ነው። ቢመለሱ ደስ ይለኛል። ደግሞ ቃና አሉ ራሳቸውን። ቃና ቲቪ ነው መሆን ያለበት እንጂ እንደዚህ አይነት ቃና የለንም እኛ። ቃና ቲቪ ፊልም የትርጉም ፊልም ኦሪጂናል የሌለ የትርጉም ፊልም። በዛ ላይ ደግሞ የሚገርም ቃና ቀጥሎ ምንድን ነው ያለው? ስም አለው። ቃና ተዋህዶ ነው የሚለው። አንድ አካል ሁለት ባህሪ እየተባለ የምን ተዋህዶ ነው? እነሱ የሚያምሩት ክሌ ባህሪ ነው። ትናንት እኮ አንደኛው ተሐድሶ ክሌ ባህሪ ትቶ እኮ አንድ አካል አንድ ባህሪ አለ። የሚገርሙት አንደኛው ቆይ ላሰማሁት። ምንድን ነው የምታምነው ስንለው እኮ እኛ ተሐድሶች አንድ አካል አንድ ባህሪ አማኝነን አለ። ቆይ ላሰማሁት። ይሄ እንግዲህ እዛው ጽጌ ቁጭ ያሉበት የተናገረው። ቆይ እንዴ በጣም እኮ ግራ ገብቷቸዋል እኮ እነዚህ ሰዎች ጴንጤም ምክንያቱም ከጴንጤ የሚገባው ገቢ እርዳታ እንዳይቆም ፈልገዋል። ስለዚህ ምን ያርጉ? በጣም በቃ በመሀል ላይ እኮ በጣም ግራ የገባቸው ሆኑ፣ ተጨነቁ። እና
ቆይ ላሰማሁት። አንድ የኔታ አካል ስምዐኮነ መላክን ላኩላቸው። እስከዛ የኔታ ስምዐኮነ መላክ አልመጡም፣ እስካሁን አልመጣላቸውም። እባካችሁ ሼር አድርጉላቸው። አልገባ ብሎኝ ነው ብለው ነው የተቸገሩት ያሉትና ሼር አድርጉላቸው። ቅድም ያሳየኋቸው የኔታ ስምዐኮነ መላክ ሼር አድርጉላቸው። አልመጡም። አሁንም ሲመጡ አንድ ቁጥር እንዲጽፉ አልመጣ ስላላቸው የኛ ላይቭ እኔ በቴሌግራም ስልክላቸውም እያጠፋባቸውን ያለውና እናንተ ደግማችሁ ላኩላቸው እስቲ። እሺ ያሬድ ይቀጥል። አሰማው ዲያቆን። ይኸው ይሄ የዛለት ነው እንግዲህ ይሄ ነው መላሹ። ይኸው አሉ ጋይ ጽጌ አሉ። ይሄ ታድሶ የሚለው አለ ይስሙት። እዚሁ አያይዞ ወንድሜ የጠየቀኝ ህፃናት ጥምቀት ላይ እንግዲህ በዚህ ቃል መሰረት ስንሄድ ቃሉን ተደግፈን ስንከተል ህፃናትን በመጽሐፍ ቅዱስ ላይ አንድም ስፍራ አጠመቁ ወይም ተጠመቁ የሚል አናይም። አሁን በግምት ካልተናገርን በስተቀር ብዙ ሰዎች አንድ ላይ ስለተጠመቁ ህፃናት እዛ ውስጥ አሉ እያልን የራሳችንን ግምት ልንሰጥ አንችልም። መጽሐፍ ቅዱስ በደንብ ያስተውል ዲያቆን። አሁን ይሄ ሰውዬ ማን ጋይ ጽጌ የተቀመጡበት ነው እየተናገረ ያለው። የታድሶ መምህር ነው፣ ቀሚስ አድርጎ የሚያስመስል ነው። ጋይ ጽጌ ግን ስለ ህፃናት ጥምቀት የተናገሩትን ደግሞ አሰማለሁ። አሁን ይህን ስሙት። ተደግፈን ግን ስንናገር አንድም ስፍራ ላይ ህፃናት ተጠመቁ የሚል ቃል አናገኝም። መጽሐፍ ቅዱስ ግን የሚነግረን በመጀመሪያ አመኑ፣ ቃሉንም የሰሙት አመኑ፣ ካመኑ ተጠመቁ እያለ የሐዋርያት ስራም ላይ ይህንኑ ሀሳብ ይነግረናል። ስለዚህ በዚህ መርህ መሰረት የሐዋርያት ስራ መጽሐፍን ቃሉን የተቀበሉት ተጠመቁ፣ ነገር ግን እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስ ባመኑ ጊዜ ወንዶችም ሴቶችም ተጠመቁ ነው የሚለው። ባመኑ ጊዜ ተጠመቁ እያለ ነው የሚናገረው። ስለዚህ ጥምቀት በመጀመሪያ ከማመን ከመስማት ከዛ ከማመን ቀጥሎ መጠመቅ ነው። ስለዚህ ህፃናትም እዚህ ስፍራ ላይ መጽሐፍ ቅዱስ ላይ ተጠመቁ የሚል ሀሳብ የለም። ስለ ጥምቀት ማዳን ደግሞ ጥምቀት ያድናል አያድንም በሚለው ላይ አሁንም ጥምቀት ስለ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው አንድም ስፍራ ላይ እኔ ጥምቀት ያድናል የሚል ነገር አላየውኝም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ቢያድን ኖሮ በመስቀል ላይ መሰቀልም አይጠበቅበትም ነበረ። ምክንያቱም መስቀል ላይ ያ ሁሉ ሰው ሆኖ ወደዚህ ምድር መጥቶ ራሱን መስዋዕት እስከ ማድረግ የደረሰበት የራሱ የማዳንን ስራ የሰራበት ስራ አለ። ሰው በዛ በኩል ያንን ሲያምን ይድናል። ጥምቀት ደግሞ ትእዛዝ ስለሆነ ጥምቀትን ይፈጽማል። ግን ጥምቀት የራሱ የሆነ ደግሞ በረከት አለው። ምክንያቱም በሮሜ ምዕራፍ 6 ላይ እንደተነገረው የጥምቀት በረከት አለ። ከእርሱ ጋር ሞቱን በሚመስል ሞት እንተባበራለን፣ ትንሳኤውን በሚመስል ትንሳኤ ደግሞ ከጥምቀት ስንወጣ በዛ የመተባበርን ስራ እንደምንሰራ ነው የሚናገረው። ስለዚህ ህፃናት ማጥመቅ መጽሐፍ ቅዱስ አሁን ስለ ክርስቶስ ባህሪ ስሙት ዲያቆን አይደለም። በመጠመቅ ደግሞ ደህንነት የለም፣ በማመን ነው ደህንነት ያለው። ይህንን ነው የምናምነው። ሌላ ደግሞ ስለ ባህሪ የተጠየቀ ነገር አለ። አንድ አካል አንድ ባህሪ የሚለው ነው የምንቀበለው። ይሄ ነው እንግዲህ። ሁለት ጥያቄ ጠይቆኛል። በዚህ ቀሪ ነገር ካለ እንትን ማለት ያው አንድ አካል አንድ ባህሪ አማኝ ነን አለ። ስለ ህፃናት ጥምቀት ግን መሪጌታ ጽጌስ ምን አሉ? ይቅርታ ጋይ ጽጌ ምን አሉ የሚለውን ደግሞ ከቅድሙ ቪዲዮ ላይ ላሰማ። ተሐድሶ ምን ያህል እርስ በርሱ አንዱ አንዱን እንደሚያድስ ላሰማ። ቃል ብቻ ስለ ጥምቀት ደግሞ ስለ ህፃናት ጥምቀት ይስሙ የሚለውን ነው የምትቀበሉት እናንተ ወይንስ ቃል ማለት ቃል ብቻ ማለት የፕሮቴስታንት መጽሐፍ ቅዱስ ብቻ? ቃል ብቻ ማለት መጽሐፍ ቅዱስ ብቻ፣ በጸጋው ብቻ፣ በእምነት ብቻ ነው አለ ፕሮቴስታንቱ። ዋናው የሉተር መነሻው ያለው ሌላው ነገር አያስፈልግም። አንዳንድ ነገሮች ሊያገናኙን ይችላሉ። ትክክል ናቸው። እዚህ ላይ ወንጌላውያን ያሉት ትክክል ናቸው ብለን ምናልባትም እኮ ሙሉ ወንጌል ከሌሎቹ ተለይታ አንድ ለእኛ የምንቀበለው ነው ብለን የምንቀበለው ነገር የምትቀበለው ነገር ሊኖራት ይችላል። ሌላው ግን የሚቃወማት ሊኖር ይችላል። ከእሷ ጋርም ልንስማማ እንችላለን። ከካቶሊክ ከመካነ ኢየሱስ ጋራም አሁን በዚህ በቁርባን ላይ ምሳሌ አትስማሙ ማለት ነው። ከሉተር ጋር ወይም እኛ ከመካነ ኢየሱስ ጋር በቁርባን ላይ አንስማማም ወይም አትስማሙ ማለት ነው። እናንተ መታሰቢያ ነው። እንደው ለዚህ ሌላ ራሱን የቻለ ውይይት ያስፈልገዋል እንጂ የፈለኩት ወደዚህ ማመጣው ለምንድን ነው? እሱ በኋላ ማሰሪያው ጋር እመጣለሁ። የምመጣው ለምንድን ነው? እሱን ከማለቴ በፊት ስለ ጥምቀት ያላችሁ ነገር አሁን የህፃናት ጥምቀት አቋም እምነታቸውን ይስሙ ዲያቆን። የቅድሙ ሰውዬ ምን አለ? የህፃናት ጥምቀት የሚባል ነገር የለም፣ መጽሐፍ ቅዱሳዊም አይደለም፣ ህፃናት ተጠምቆ የማያውቁም አለ። እሺ መሪ ምን አሉ? ጋይ ጽጌ ህፃናት ጥምቀት ነው አዋቂ ጥምቀት ነው ዶክትሪናችሁ ምንድን ነው? እዚህ በኩል የሚለ ይኸውልህ፣ እኛ አሁን በህፃናት ጥምቀት በአዋቂ ጥምቀት የአዋቂ ጥምቀት በትክክል ሁሉን የሚያግባባ ሀሳብ ስለሆነ እንቀበለዋለን። የአዋቂ ጥምቀት ይኸውልህ ያግባባል። ምንድን ነው
አንድን ሰው አስተምረህ ስለምታጠምቀው ማለት ነው። ቆይ ተረዳኝ። አስተምረህ ስለምታጠምቀው የአዋቂ ጥምቀት ይባላል። መቼም አስተምረህ የምታጠምቀው ሰው ጊዜም አዋቂ ሰው መሆን አለበት። ነገር ግን እንደ ተሐድሶ እይታ ምንድን ነው ተሐድሶ? አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክም እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ፣ አካሄዱ፣ ስርዓቱ መቀረጽ አለበት። መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው እንችላለን። ለምን መሰለህ? ሰሙድ ያቆን የህፃናት ጥምቀትን ያለ ተቃውሞ እንቀበለዋለን። የቅድሙስ አጠገባቸው የተቀመጠው ምን አለ? የህፃናት ጥምቀት መጽሐፍ ቅዱስ አይደለም፣ የለም። መሪ እዛ ጋዜጠኛ እዛው አጠገብ አንዱ አንዱን ሲያድሳዩ አንዱ አንዱን ያድሳል። እኚህ ያን ያድሳሉ፣ ይሄኛው ያን ያድሳል። የተምታታ እንዲያውም ምን አሉ ስሟቸው በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለናል? አሁን መካነ ኢየሱስ የተሰራች ያለቀች ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። ልጆችን ትወልዳለች። በፊት አይዛብ ሳለች አመነች፣ ተጠመቀች፣ ዳነች። አሁን ግን ቤተክርስቲያን ሆነች። ይቺ ቤተክርስቲያን ልጆች ትወልዳለች፣ ታሳድጋለች። እነዚህ ከዚህ ቤተክርስቲያን የተወለዱ የክርስቲያን ልጆች እምን ላይ ይጠመቁ? እንዲህ ናቸው። በቃ ዲያቆን ምንም በቃ ፍሊፕ ፍላፕ ማድረግ ነው፣ መገለባበጥ ነው። እርስ በእርሳቸው አይስማሙ። ብቻ ከኦርቶዶክስ ሰው ይውጣላቸው እና ያው እስቲ መጥተዋል። ቆይ እንደው ከእሳቸው አንደበት እንሰማለን ከኦሪጂናል ሶርስ። እንዴት ኖት? መጡ ተመልሰው እንዴት አሉ? ይሰማዎታል? የሚገርመው ከነ ኤርሚያስ ጋር እንትን ሲሉ ችግር የለውም የተምካቸው አይሰማቸው። ጋሽ ጽጌ ይሰማዎታል? ጋሽ ጽጌ ጋሽ ጽጌ አይሰማዎትም? በእውነት ታው ግን እርሶ ታው እንደምን አሉ? ደህና ኖት? እሺ በቃ አይሰማዎትም ማለት ነው። በቃ ይውረዱ። በቃ ኔትወርኩ ሲስተካከል ይምጡ። አውርዳሽ አይዲ አውርጃቸዋለሁ። መምህር ካልመጡ ግን እኛ እንዲሁም ተሐድሶችም ካሉ እየገባን የምንጠይቃቸው አሁን የተናገርነው ነገር ሁሉ እንዴት ያውታል የሚለውን እሱን ማወቅ ነው። ባይዘወይ ጥሩ ፖይንት ቅድም እዚህ ጋር ኮመንት ላይ ያስታወሱኝ ሰምተው ከሆነ ጋይ ጽጌ ምን አሉ? ተሰርታ አልቃለች መካነ ኢየሱስ አሉ። አዩ ተሰርታ አልቃለች፣ ምንም አንጨምርባት፣ ህፃናትን ታጠምቃለች፣ ተሰርታ ያለቀች ናት አሉ። መካነ ኢየሱስን ፒክ ያደረጉት ለምንድን ነው? ከሙሉ ወንጌልና ከቃለ ሕይወት ጋር እንዳይጣሉ ነው። ባይዘወይ ምክንያቱም ሙሉ ወንጌል ህፃናት አትቀበልም፣ ቃለ ሕይወትም አትቀበልም። ስለዚህ ምን አደረጉ? መካነ ኢየሱስ ፒክ አደረጉና ተሰርታ ያለቀች ናት፣ ህፃናት ትወልዳለች። ታዲያ ልጆቹ ሲወለዱ የት ሄዱ አሉ። ይሄ ግን የተሐድሶ ትምህርት ነው አይደለም። እርስ በርሳቸው እዛው በቃ እና እንዲያው እግዚአብሔር የሽበት እድሜያቸውና የስተጅና ውረቶቻቸውም እንዲያው በመመለስ በማስተዋል እግዚአብሔር ይጨርስላቸው እንጂ እንደዚህ መሻትና ልትረዳለህ እኮ ያሬደው። ቅድም አይተህ ከሆነ ቃለ መጠይቁ ላይ እኔ አሁን እኮ ወደ ኦርቶዶክስ ተመለስ ብባል ብመለስ ለአምላኬን አመሰግዳለሁ፣ ሰው ከፈለገ እንደፈለገ ይበለኝ። ያ ማለት ብመለስ ያ ማለት ፍላጎት አለ ማለት ነው። አዎ መሻት አለ ማለት ነው። አያችሁ እንዴት እንደምታስጎመች የኛ ኦርቶዶክሳውያን ግን አይቻልም። አይታችኋል። ግን ይሄ ነው በጣም ከባድ ያስመኛል። ምን አስመኛቸውን ብመለስ ቢጠሩኝና ግባ ብባል አለ። አሁንም ፍላጎታችን ነው፣ እየጠየቅን ነው አለ። ጨራሽ እኮ ለመግባት እየጠየቅን ነው አለ። እንደው እንኳን መጡልኝ። አብይ አስታርቀን የሚል ነገር ተናግረው ነበረ። አብይ የኢትዮጵያ ሲኖዶስና የአሜሪካ ሲኖዶስ እንዳስታረቀ የሚልም ሀሳብ አንስተው ነበረና እየገረመኝ ነበር። ይሰማዎታል? አሁን ይሰማል። ሰላም ናችሁ? እግዚአብሔር ይመስገን ደህና።
አሁን ያሬድ ያነሳውን ሰምተውታል? ምን ነበረ? አሁን ነው የገባው። እሺ የኔ ጥያቄ ይመልሱልኝ። እሺ ስሞትን በድጋሚ እንገሩኝ እስቲ። መርጌታ ጽጌ ስጦታው። ከየት ነው? ከኦርቶዶክስ ተሐድሶ። ኦርቶዶክስ ተሐድሶ መርጌታ የሚባል አለው? ሞልቶ። ምን የምተማረ ነው መርጌታ የሚባለው? አንተ የቤተ ክርስቲያን ልጅ አይደለህ እንዴ? ምን ተምሮ መርጌታ እንደሚሆን አታውቅም? ጠይቀኝና ይኸውልህ ዘማርያም ጠይቀኝና መርጌትነቴን በሙያ እንነጋገር። መርጌታንን ሙያው የሚጠይቀውን በጣም ደስ ይለኛል። በደስታ ነው የምጠይቁት። አሁን የጠይቁ በቀጥታ መልሱ። ደስ ያሉትን ጥያቄ ያነሳሉ። ደስ ያሉትን እናወራለን። ችግር የለም። በደስታ የፈለጉትን ርዕስ እያነሱ ማለት ነው። በደስታ ነው ማወራዎት። ምንም ችግር የለውም። አሁን በሙያ ለማውራት በቃ ልጠይቆታ መልሱ። በቀጥታ መልሱልኝ። በእርሶ ኦርቶዶክስ ተሐድሶ ውስጥ ምን የተማረና ምን ሙያ ያሟላ ሰው ነው መርጌታ የሚባለው? ቅኔ የተማረ ያስመሰከረ። የት ቅኔ ያላችሁ እንዴ? ምን ወደ ጎን ትሄዳለህ? ቤተ ክርስቲያኒቱ ውስጥ የተማርነው ነዋ። አሃ የኦርቶዶክስ የተማራችሁትን አሁንም እዛ ጋር መርጌታ የተባለው ታዲያስ? ኦኬ። ስለዚህ ኦርቶዶክስ የተማራችሁትን ትምህርት ሙያው አሁን ትቀበሉታላችሁ? ስህተቱን እያረምን እውነቱን እንቀበላለን። የትኛው? ለምሳሌ መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ ሰው ነው? ቅኔ የተማረ ያስመሰከረ ብዬ እየቆጠርሁልህ ነበር። አንድ ድጓ የተማረ ያስመሰከረ። ጥሩ። ድጓ ይቀበላሉ እርሶ? ጣልቃ አትግባ። መጀመሪያ ለመርጌትነት የሚያበቃውን ልጨርስልህ። እሺ። ከዚያ በኋላ ወደ ጉዳዩ ገብተን ደግሞ ተሐድሶ ለምን አስፈለገ የሚለው ወደ ሀሳብ ይግቡ። ሀሳቡትን ይጨርሷ። አስቆሙኝ አይደል? እኔ ይጨርሷ። ወደ ሀሳብ ሌላ ውስጥ አይግቡ። መጀመሪያ ይጨርሷ። እኔ ዝማሬ መዋሥዕት የተማረ ያስመሰከረ። ምላሽ ብቻ መልስ ይጡኝ። መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ መሆኑን ይንገሩኝ። ድጓ የተማረ፣ ቅዳሴ የተማረ፣ ዝማሬ መዋሥዕት የተማረ፣ ቅኔ የተማረ፣ አቋቋም የተማረ፣ የመጽሐፍ የሐዲሳት ትርጓሜ የብሉያት ትርጓሜ የተማረ። ይሄ ሁሉ የተማረ ነው መርጌታ። እርሶ ይሄን ሁሉ ተምረዋል? ይሄን ሁሉ እኮ የሚማር የለም። መርጦ ተምሮ የሚፈልገውን ተምሮ። እርሶ የተማሩት ምኑን ነው? እርሶ የተማሩት ምንድን ነው? ምርግትና ያሰየሁት እርሶ የተማሩት ምንድን ነው? እኔ ቅኔ ተምሬያለሁ። የቅዳሴ መምህር ነኝ። የቅዳሴ መምህር ኖት? አዎ። በጣም ጥሩ። እሺ ቅዳሴ አንድምታ ልጠይቆት። ቅዳሴ ዜማ ነው። የቅዳሴ አንድምታ የለውም። አንድምታ የለውም ቅዳሴ? የቅዳሴ አንድምታ ጉባኤ አልተሰራለትም። ላሳየውታ ታዲያ። ትርጓሜውም አለ። አንድ ሰው መጽሐፍተ ሊቃውንት ሲማር የቅዳሴ አንድምታ አይማርም? አይማርም። እርግጠኛ ኖት? በእርግጠኝነት። እሺ ቅዳሴ አንድምታ የት ነው የሚማረው ሰው? ቅዳሴ አንድምታ ይኸውልህ ውዳሴ ማርያምና ቅዳሴ ማርያም ብቻ በጉባኤ ቤት እንዲሁ ይሰጣል እንጂ ቅዳሴ አንድምታ የሚማረው ቆይ አዳምጡኛ። ቅዳሴ አንድምታ በቤተ ክርስቲያን ውስጥ ሰው የት ነው የሚማረው? ቅዳሴ አንድምታ ጉባኤ የለውም። ይሄንን አዳምጥ ስማኝ። ቆይ ልጠይቆታ። እየጠየኩት ነው ያለሁት። ለምሳሌ የቅዱስ ዮሐንስ አፈወርቅ ቅዳሴ አለ። የቅዱስ ዮሐንስ አፈወርቅ ቅዳሴ የት ነው የሚማረው ሰው? ዜማ ነው ያለው እንጂ ትርጓሜ ቤት የለውም። መስሚያ የለህም እንዴ? እሺ ጥሩ። ትርጓሜ ቤት የት ነው ትርጓሜ የሚማሩት? አንድምታው መጽሐፍ አለ አይደል? ይኸውልህ አዳምጥ። አሁን እኔ ባለሙያ ነኝ፣ አንተ ዲያቆን ነህ። እሺ አዳምጠኝ ዝም ብለህ። አራቱ ጉባኤ የሚባሉ አሉ። እሺ ምንድን ናቸው? ከአራቱ ጉባኤ አንዱን ተምረህ የአንዱ መጋቢ ሐዲስ ወይ መጋቢ ብሉይ ልትሆን ትችላለህ። እሺ ወይ ምን የተማረ ነው መጋቢ ብሉይ የሚባለው? እንዴ ከኔ ልትማር ነው እንዴ የምትፈልገው? አዎ ስለማላቅ ነው። ይኸውልህ
እኔ ከናንተ ፕሮግራም እንግዳ ሁኜ ነው የመጣሁት። ልጠይቃችሁና መልስ ልትሰጡኝ ልታስተምሩ ነው የገባሁት። እኛ እንደዛ ለሚጠየቅ ነው እርሶ ላወሩት ነገር እኛ ጥያቄ ነው የጠየቅነው ያለሁት እንመልስሎታለን። ደስ ያሉትን የምናደርገው መሰሎት። በፍጹም አትመልስልኝም። በደንብ መልስሎታል። ምን ያደርጋሉ መሰሎት? አትችልም። እኔ ጠይቆታለሁ፣ እርሶም ይጠይቁኛል፣ እንማማራለን። አይሻልም እንደዛ? ይኸውልህ እኔ እንግዳ ሁኜ ገብቻለሁ። ልጠይቃችሁ ለምን አይመጣጣቱ ፈሩ? እየተጠየቃችሁ መልስ ልትሰጡ ልታስተምሩ ነው። መጠየቅን ለምን ፈሩ? እሺ ቅዳሴ ጠይቀኝ፣ የፈለከውን ቅዳሴ ዜማ ጠይቀኝ። ዜማን ለምን የምጠይቆት? የሚማሩትን ዜማ የተማሩትን ያው አንድምታ አያውቁም አይደል? ትርጓሜ አያውቁም። ቅዳሴ እኮ ትርጓሜ የለውም። እሺ ቅዳሴ ማርያም ትርጓሜ ያልተማሩ? የቅዳሴ ማርያም ትርጓሜማ ተምሬያለሁ። ልጠይቆታ ከሱ። እሺ አንተም ትጠየቃለህ። አዎ ደስ ይለኛል። ጥሩ እሺ። እንግዲያው ቅዳሴ ማርያም ውዳሴ ማርያም መጀመሪያ ንባቡን ታነብልኛለህ፣ እኔ ተረጉምልሃለሁ። እሺ በጣም ጥሩ ነው። ቅዳሴ ማርያም እኔ ስምሽን በእግዚአብሔር ሰለጠነ መጽሐፍ እንዳትይዝ መጽሐፏን አስቀምጣለሁ። በቃሌ ይኸው ፊት ለፊት ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለውን ይተርጉሙልኝ። አሁን ስምሽ በእግዚአብሔር ዘንድ የሰለጠነ ነው። አሁን ወስሉት ስምኪ በሀበ እግዚአብሔር። አንተ አማርኛ ነግረህ ነው እንዴ ተርጉምልኝ የምትለኝ? ግዕዝ አንብበህ ነው እንጂ እኔን ተርጉም የምትለኝ? ግዕዝ አንብብና በእግዚአብሔር ዘንድ የሰለጠነ የለም እንዴ? ይኸውልህ ወስሉት ስምኪ በሀበ እግዚአብሔር በግዕዝ ልበልልህ? ይኸውልህ አዳም በግዕዝ ልበልልህ? ግድ የለም ወስሉት ስምኪ በሀበ እግዚአብሔር ይሄን ይተርጉሙልኝ። ያነበብኋትንማ ሰምተህ ከኔ ኮርጅህ አታነብም። ሌላዋን ንገረኝ። የለም ይኸው የለም። በግዕዝ አልኩላቸው። ይኸው በግዕዝ አልኩላቸው። በግዕዝ ወስሉት ስምኪ በሀበ እግዚአብሔር ስምሽን በእግዚአብሔር ዘንድ የሰለጠነ። ይኸው በግዕዝ አልኩሎት በአማርኛ። እርሶ ይሄንን ቅዳሴ ማርያም ይተርጉሙልኝ። ስማ ይኸውልህ እኔ ያነበብሁልህን ግዕዝ ኮፒ አድርገህ ከኔ ተምረህ ሌላ ግዕዝ ንገረኝ። ሌላ ግዕዝ አንብልኝ። ከቅዳሴ ማርያም የፈለከውን መልስ የለዎትም። የእርሶ ምንድነው? ቅዳሴ ማርያም ውሸት አለኝ፣ ክህደት፣ ምላሽ የለም። ይተርጉሙ። ቪዲዮ አብረና ይኸውልዎት መጽሐፍ ሳይመለከቱ እኔም እርሶም ቪዲዮ አብርተን ለጥያቄ ልጠይቁት። እኔ መጽሐፍ ሳላይ መልስልዎታለሁ፣ እርሶ መጽሐፍ ሳያዩ ይመልሱ። ቪዲዮ ያብሩና ይጠይቁኝ። እኔም ቪዲዮ አብርቼ ያው ከፍቻለሁ፣ ከፍተው ይጠይቁኝ። ይኸውልህ አዳምጠኝ። ቪዲዮ ያብሩ። ምን አስፈራዎት? እርሶ መጽሐፍ እያዩ ሊመልሱልኝ ነው እንዴ? መጽሐፍ እኔንም መጽሐፍ እንዳታይ ብለው አዳምጠኝ። ቆይ እኔን መጽሐፍ እንዳታይ ብለው እርሶ መጽሐፍ እያዩ ሊመልሱ ነው እንዴ? እኔ እኮ መጽሐፍ ሳላይ ጠየቅኩት። መጽሐፍ ሳላይ ቅዳሴ ማርያምና ውዳሴ ማርያም ነው አንድምታ ያለው አሉኝ። ቅዳሴ ማርያም አንድምታ ተምረዋል ስሎት አዎ አሉኝ። የፈለግከው አንተ ዲያቆን ነህ። አንተ ዲያቆን ነህ። ዲያቆን ነህ አይደለ? በቃ ይተውት። አይደለም ቆይ አንተ ዲያቆን ነህ። አዳምጥ። ለምን አይመልሱልኝም? እመልስልሃለሁ። መልሱልኝ። በቃ ቪዲዮ ያብሩና ቆይ ወደ መለሽከት። እኔም መጻፋ ላይም እርሶ መጻፋ ያዩ ቪዲዮ ከፍተው እርሶ ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙ ይንገሩኛው። ቪዲዮ ያብሩ። እተረጉምልሃለሁ። እምተረጉምልህ አዳምጥ። ይኸውልህ አይ መስሚያ ይኑርህ። እኔ የማነብ ቅድም ስምሽ በእግዚአብሔር ዘንድ የሰለጠነ ነው የሚለውን ተርጉምልኝ ስትለኝ በአማርኛ አንብበህልኝ እኔ በአማርኛ አልተረጉምልም። ግዕዝ አንብበህልኝ በግዕዝ አልኩሎት። ወስሉት ስምኪ በሀበ እግዚአብሔር ይኸው ይተርጉሙ። ቪዲዮ ያብሩና ይኸው መጽሐፍ አይደለም ያዝኩት። ይኸው ይተርጉሙ። ጎበዝ ጎናውን ይቀጥሉ እያዩኝ። አሁን መደማመጥ ነው የሚያስፈልገው መጀመሪያ። እሺ ወስሉት ስምኪ በሀበ እግዚአብሔርን እኔ ስላነበብሁልህ ላፍ አድርገህ ወስደሃታል። አሁን እኔ ያላነበብሁልህን አምጣና ልተርጉምልህ። አይ በቃ እንኳን አገዙኝ። ላፍ አድርጌ ነው የወሰድኳት። አላሏትም እኮ እንኳንም እንኳን እኔ የኮረጅኳት። በቃ እርሱ ይበሉልኝ። ይኸውልህ እርሱ ይበሉልኝ፣ ችግር የለም። እኔ አንብቤ እኔ መተርጎም ይችላል። ይተርጉሙ። ምንድነው? ጸጥ በል እንጂ እኔም ስናገር አዳምጠኝ እንዴ። ወደ ትርጉም ይግቡ፣ አያብራሩ። ወደ ትርጉም ይግቡ። ትልቅ ሰው አይደሉም እንዴ እርሶ?
ወደ ትርጉም አንብብልኝ ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙልኝ። ያው እኔ ያነበብኩትን አስቀምጥ፣ አንተ ሌላውን አንብብና ልተርጉምልህ። ምን ሆነው አንተ ከሰንበት ትምህርት ቤት የወጣ ውዳሴ ማርያም የማታውቅ ምንም የማታውቅ ሰው መሆን ግን አውቃለሁ። ጎበዝ፣ እንኳን አወቁኝ። አሁን ወደ ትርጉም ሄዱ። እኔ አልሰድበውትም፣ እርሶ ነው ወደ ትርጉም ሄዱ። ይኸውልህ ከማይመጥንህ ሰው ጋር አትነጋገር። ወደ ትርጉም ሄዳሉ አይሄዱም? ወደ ትርጉም ሄዳሉ። አንተ እኔ ያነበብኩትን እኔ አልተረጉምልህም። በቃ ደህና ዋሉ። ቻው። ይሄ ነው በቃ የታድሶ ናፍቃን ማለት ነው። በጭራሽ ለምን እንደጠየቅኳችሁ ታውቃላችሁ? ስምሽን በእግዚአብሔር ዘንድ የሰለጠነ ነው። ወስሉት ስምኪ በሀበ እግዚአብሔር የሚለዋል እንዴት አድርጎ የእመቤታችንን ምልጃ እንደሚናገር ስለሚያውቁ ነው። አሳያችኋለሁ መጽሐፉ ማለት እና አንድ ሰው እንዳውም በበለጸገበትና ባደገበት ሀገር ድሃ ሆኖ ሊለምን ሲሄድ እመቤታችን ቅድስት ድንግል ማርያም ያ ሰው እንዳውም የድንግል ማርያም ዝክር የሚዘክር የነበረ የተቸገረ ሰው ድንጋይ ወርቅ አስመስሎ ሰይጣን መጥቶ ከዛ ሰይጣን ደግሞ ጎርቶት በድንግል ማርያም ምልጃ የዳነ ሰው ነው። ታሪኩን አልነገራቸውም እሳቸው ከተረጎሙ አሁን ማለት አይተረጉሙትም። የጥያቄ ማለት መቼም ማለት እና እቺ የታድሶ ናፍቃን መንገድ ናት። እና ለዛ አሁን እቺ ማሸናቂያ ምንድነው? አንተ ምንም አታውቅም እንደዚህ አታውቅም ምናምን ማለት ነው። እንደዚህ አይነት ነገር አለ። እኔ እኮ እድል ሰጠኋቸው። ደስ ያሉኝን ጥያቄ ጠይቆት መጽሐፍ እንዳያዩ መጽሐፍ እንዳላይ ክፍት አድርገን እንደዚህ እንጠያየቅ አልኳቸው። ምን ያስፈራል? ምን ያስደነግጣል? ስለዚህ እኔ አሁን እንደዚህ ሲሎት እኔ በእርሶ እድሜ በእርሶ ሁኔታ አልቀልድም፣ አላሾፍም። የኦርቶዶክስ ቤተክርስቲያን ልጅ ነኝ። ስድብ ከአፌ አይወጣም፣ አልናገሩትም። እኔ ያልኩት ምንድን ነው? ወስሉት ስምኪ በሀበ እግዚአብሔር የሚለውን ይተርጉሙልኝ። ከእርሶን ላፍ ያደረኩት ጥሩ እንኳን አስታወሱኝ። ስለዚህ እርሶ ይተርጉሙልኝ። ያልዲ ይቀጥል። አይተረጉሙትም። ዲያቆን ሲጀመር አይተረጉሙትም፣ ቢተረጉሙትም አያውቁትም። እሺ አሁን ዲያቆን እንዲያው ከጋይ ጽጌ ተኮረጀ፣ ይሁን ችግር የለውም። እሺ ከዛ በኋላ ያው በግዕዝ በልኝ ተባለ፣ ተኮርጆም ይሁን የምን ተባለ። ለምንድነው የማይፈቱት? ለምንድነው የማያብራሩት? ቅድም አንድምታ የለውም አሉ። መጽሐፉ ተሳይቶ ስትል አሉ እኮ ትርጓሜ። ይህ ሁሉ መዋሸት ምንድን ነው? አሁንም ቢሆን እንዲሁም በቀላሉ እርሶ ለቀቋቸው እንጂ የዶግማቲክ ትምህርታቸውን ደግሞ ቢናገሩ ስለ ጥምቀት ያላቸውን፣ ስለ ቁርባን ያላቸውን፣ ስለ ከፕሮቴስታንት ጋር ያላቸው ልዩነት ቢናገሩ በጣም ብዙ ነገር ጠይቃቸው ነበረ። እና ያው ግን መጨረሻ ላይ ስድብ ነው። አታውቅም አንተ ሰንበት ተማሪ ነህ፣ አንተ እንዲህ ነህ ምናምን እና ያው አውቀው ፕሮቮክ አድርገው ሀሳብ ለማስቀየር ነበረ። እርሶም ምንም ስላልመሰለው ታሪፍ ነገር ነው። መመለስም አልፈለጉም እስከነጭራሹ። እና እኛ ብዙ ጊዜ የታድሶ ናፍቃንም ነገር ስለምናይ አሁን ከነሱ ጋር አሁን በዚህ እድሜ መሰዳደብ ምናምን እኛንም አይመጥነን ማለት ተገቡ። ግን ይቁና እስቲ ዶግማ ትምህርታቸው እኔ እንዲሁም ካሉ እኔ ይቅርና እንዲሁ እኔ እንዲሁም በዶግማ ትምህርታቸው ልጠይቃቸው። በጥምቀት በቁርባን ይግቡ። አንድ ቁጥር ይጻፉልኝ። አሁንማ አይገቡም። ይሄን ከተናገርኩ እችንማ አይገቡም። በጥምቀት በቁርባን ጥያቄ አለ ለእርሶ። የተሐድሶ ትምህርታችሁ ምንድን ነው? በህፃናት ጥምቀት የህፃናት ጥምቀትን እንቀበላለን ብለዋል። ሌላ ተሐድሶ መምህሮት ደግሞ የእርሶ ወንድም ህፃናት ጥምቀት መጽሐፍ ቅዱስ አይደለም ይላል። ኦኬ ገቡ። ጥሩ እሺ። ጋይ ጽጌ ገብተዋል? ገብቻለሁ። መልካም። እስቲ የተሐድሶውን የጥምቀት ትምህርታችሁ ምንድን ነው? የዶክትሪን ትምህርታችሁ ጥምቀት ላይ የዶክትሪን በነገራችን ላይ ይሄ ስርዓት ነው እንጂ በዋናነት ዶክትሪን ተብሎ የሚያዝ ትምህርታችሁ እንዳልኩት ጋይ ጽጌ ትምህርታችሁን የዶክትሪን ትምህርታችሁ ጥምቀት ላይ ምንድን ነው? ያመነ አዳምጥ። ሁለታችሁ አታውሩ አንድ ጊዜ። ያመነ የተጠመቀ ምን ነው መልኬን ወደዳችሁት እንዴ? ቪዲዮ አብሩ ነው ያሉት። ቪዲዮ አብሩ ነው ያልኩት። ትልቅ ሰው አይተናናቅም። እሺ እኔም ከውርጋጥ ጋር እኮ ገና ዛሬ ነው የገባሁት። አዎ ልክ ነው። ከውርጋጥ ጋር ነው። እንደዛ ነው። እሺ
ይሁን መልካም እንዳሉ ለአውሬው የስድብ አፍ ተሰጠው የሌለ ችግር የለም። በተራ ተናገሩ። እሺ ጋይ ጽጌ ምን ያደርጉ መሰሉት? አንደኛ ይሄ የወሎት ልጆትም ቤተሰቦትም የሚያው ነገር ስለሆነ እንደው ባይሳደቡ ለእርሶም ክብር ነው። ስድቡ ይቅርና እንደው ከኛም ይሻሉ ግድ የለም ከኛ ከጎረምሶቹ እንደ ሽበት እንዳለው ሰው ይሻሉና በዛ መልኩ ያርጉት። የጥምቀት ትምህርታችሁ ምንድነው? የጥምቀት ዶክትሪናችሁ እስከ ህፃናት ጥምቀት መጽሐፍ ቅዱሳዊ ነው? ምንድነው የህፃናት ጥምቀት ትምህርታችሁ? ያመነ የተጠመቀ ይድናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው አጥምቋቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው በሚለው መሰረት አንድ ሰው አምኖ ይጠመቃል። ጥያቄ የህፃናት ጥምቀት ነው ያልኩት። የህፃናት ጥምቀት ላይ የተሐድሶ ትምህርት ምንድን ነው? የህፃናት ጥምቀት የሚል የለም። እሺ እስቲ ላሰማሁት ያሉትን። ይኸውልህ አሁን ከአንተ ጋር ነው እየተከራከርኩ ያለው። የክርስቲያን ልጆች አንዴ አስተምረህ ስለምታጠምቀው ማለት ነው። ቆይ ተረዳኝ። አስተምረህ ስለምታጠምቀው የአዋቂ ጥምቀት ይባላል። መቼም አስተምረህ የምታጠምቀው ሰው ጊዜም አዋቂ ሰው መሆን አለበት። ነገር ግን እንደ ተሐድሶ ምጅታ ምንድን ነው ተሐድሶ? አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክም እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ፣ አካሄዱ፣ ስርዓቱ መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው እንችላለን። ለምን መሰለ የምንቀበለው? በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለና? አሁን መካነ ኢየሱስ የተሰራች ያለቀች ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። ልጆችን ትወልዳለች። በፊት አሕዛብ ሳለች አመነች፣ ተጠመቀች፣ ዳነች። አሁን ግን ቤተክርስቲያን ሆነች። ይቺ ቤተክርስቲያን ልጆች ትወልዳለች፣ ታሳድጋለች። እነዚህ ከዚህ ቤተክርስቲያን የተወለዱ የክርስቲያን ልጆች እምን ላይ ይጠመቁ? እሺ እስቲ ይህን ሀሳብ ይመልሱልኝ። ይህንን አሁን ላብራራልህ፣ ደቂቃ ስጠኝ። ጣልቃ ግን አትግባ። ችግር የለውም። ከዚህ ሰውዬ ጋር የተነጋገርኩት ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንደ ምሳሌ ራሷን ኦርቶዶክስ ልንገርህና፣ ይቅርታ ቆይ አንዴ ይቅርታ ጋይ ጽጌ ይኸውልህ፣ ጥያቄ የተሐድሶ ትምህርት ጠያቂውም የጠየቁት የተሐድሶ ትምህርት የተሐድሶ የህፃናት ጥምቀት ትምህርት ምንድን ነው? ኦርቶዶክስ እንዲትላለች እንዳይሉኝ፣ ኦርቶዶክስን ይተዋት። ራሶች የተነጋገርነው ስለ ኦርቶዶክስ ነው። አንዴ ስሙኝ፣ ጥያቄን ይስሙኝ። የተጠየቀውን ቪዲዮንም ማሰየው አንዴ ይስሙኝ። ጥያቄው ምን ነበረ? እንደ ተሐድሶ እያሉ እየመለሱ ነው። እንደ ተሐድሶ ብለው የህፃናት ጥምቀትን እንቀበላለን አሉ። እንዴት ይጠመቁ የሚለውን ነገር ደግሞ ትምህርት አለው አሉ። አሁን የፈለግኩት እንደ ኦርቶዶክስ እንደ ጴንጤ እንደ መካነ ኢየሱስ እንዳይሉ የምፈልገው እርሶ ተሐድሶ ኖት። ስለዚህ የተሐድሶ ትምህርት ለህፃናት ጥምቀት ምንድን ነው? በቃችን ብቻ። ይኸውልህ እኛ ተሐድሶ ቤተክርስቲያኒቱ ትታደስልን ብለን የምንጠይቅ እንጂ ቸርች ሆነን ተገንጥለን የወጣን አይደለንም። ሲጀመር ኦኬ፣ ቤተክርስቲያን እንዳላችሁ ደግሞ ላሳያችሁ። አንዴ ቆይ፣ አንዴ ሲዋሽማ ዝም ማለት ነው። አትሽሽም፣ አትደበቅም። አሁን አንዴ ምንም ይኸውልህ፣ አንዴ ስሙኝ፣ ቆይ የተናገርኩትን የነኝ ነው። አንዴ ጋይ ጽጌ ቤተክርስቲያን እንዳላችሁ ቤተክርስቲያን እንዳቋቋማችሁማ እርሶ በአንድ በቶት ላሰማ። አዳምጠኝ፣ ቆይ ላሰማ እንጂ ዋሹ እኮ አሁን የፍርሃትህን ይኸውልህ፣ መደበጫህን መሸሻህን አታመቻች። ችግር አይዋሹ ነው ያልኩት። ፊት ለፊት ተገናኝተሃል። አይዋሹ። ከኔ ጋር ዝም ብለህ ተነጋገር። አንዴ ውሸት ያቁም ነው ያልኩት። እንደ ቅድሙ ስትደነግጥ ለመዝጋት ከፈለክ አንዴ አይዋሹ ነው ያልኩት። በስተርጅና አይዋሽ ነው ያልኩት። እኔ እራሳችሁን ችላችሁ ቤተክርስቲያን እንዳላችሁ ቤተክርስቲያን እንደተከላችሁ ሁሉ እኮ ተናግራችኋል። ላሰማሁት። አሁን እኛ ራሳችንን ችለን ቤተክርስቲያን የለንም ብለው ዋሹ። ኦኬ ላሰማ፣ በራሶት አንደበት ላሰማ። በዓሉ በዚያ ቀን የሚከበሩት ኦርቶዶክስ ማለት እንዲህ ናት። ታቦት አሰራጩ ግን ፎከስ ሲያደርጉና ሲያስተው ይችላሉ። አንድ ላሰማሁት። አሁን ያለው የቤተክርስቲያን አምልኮ እንዴት ታየዋለህ ማለት ነው። እና እኔ አንድ ሐሙስ የቀረው ልደት ነው በጣም ብዙ ታየዋለሁ ማለት የኛን ማለት ነው። እና እኔ አንድ ሐሙስ የቀረው ልደት ነው እኔ ያየሁትን እኮ ነው። የለም ብሎ እኮ ሰው እኮ እዛ ጋር ደጉድ የወረደብን ደረገው። ከዓመት እስከ ዓመት በግብፅ ሀገር ያለው ቃል ነው። ጴጥሮስን እንደ ጳጳስ እንደ ፓትርያርክ አንድ ይቅርታ
አታድክሙኝ። በቃ እናንተ ራሳችሁን ሆናችሁ መናገር የማትችሉ አንዴ ስሙ፣ ችግር የለውም። ብዙ የሚሰማ ነገር ጊዜ ሲደርሰው ደግሞ ወንጌል ብሎ በዜማ አዚሞ ይመጣና ዋናው ቄስ ሚካኤል ነው በየወሩ። እስቲ መስከረም ሚካኤል ምን ተባለ? እንደ ተቃዋሚ ሰው እንደ አፈንጋጭ ሰው አድርገው የሚያዩ ከሆነ ሌላም ሊሉ ይችላሉ። ግን አንተ አሁን አንተ ይህም እንዲህ ይላል ቤተክርስቲያንም እንዲህ ልትፈተት ትችላለች። እንደው እኔም ራሴ እንደ ክርስቲያን በአቋም ደረጃ በመዳን ደረጃ ወንጌልን የማምነውን የምቀበለውን ክርስቶስን የተረዳሁትን ክርስቶስ ይሄ ነው የኔ ክርስቶስ። በዚህ የሚያጨቃጭቀን ነገር የለም። እነዚህ ነገሮች የእውቀትና ተራ ነገሮች ናቸው። ማንም ተነስቶ የሚሞግተኝ የሚከራከረኝ እኔም ደግሞ ከተቀበልኩት የኔን ጥዬ ያንን ልቀበል የምችልበት ማካሄድ ነው። ችግር የለውም ብለህ እንደው እንደ አቋም ምልህ ዝም ብለህ ቲክቶክ የምታያቸው ሰዎች እውነት ለመናገር ቤተክርስቲያን ናቸው። ተሐድሶ ቤተክርስቲያን ይኸው ይስሙ፣ እየሰሙ አንዴ ያሉ ይስሙኝ። ራቅ የሚለኝ ሰው ደግሞ ይበዛል። ምን ነካ? እሺ አንዴ ይስሙ። እንደ ቤተክርስቲያን አሁን ደግሞ አንድ ደቂቃ እንኳን መስጠት አትችልም እንዴ? እሺ ይቀጥሉ። ለእኔም አንድ ደቂቃ ስጠኝ። ይቀጥሉ። እሺ ቤተክርስቲያን የምትለው የሆነ ህንፃ ከሆነ ተሳስተሃል። እኛ ቤተክርስቲያን የምንለው ጉባኤ ነው። የምዕመናን ጉባኤ፣ የምዕመናን አንድነት ነው። ከሳቴ ብርሃን ተሐድሶ ቤተክርስቲያን ነው። የተሐድሶ ጉባኤ ማለት ነው። የሐዋርያት ቤተክርስቲያን ሲባል ህንፃ አይደለም። ይሄንን ጉባኤ ነው ጉባኤ የምለው። ቤተክርስቲያን የምለው ይሄንን ነው። አንተ ሚካኤል ቤተክርስቲያን፣ ገብርኤል ቤተክርስቲያን እንደምትለው ከሆነ እሱ ተሳስቷል። እሱም ጣለው። እሺ የእርሶ ቤት የተሐድሶ ምን እያልክ ነው አንተ? እና እኮ ቤተክርስቲያኒቱ ኑ ብትለን እኮ ከነ ክርስትናችን ከነ ጉባኤያችን ሄደን የምንቀላቀል ነን እኮ ነው እያልኩ ያለው። አንዴ ስሙኝ። ይሄ ፈቃድ ሲያወጡ ምንድነው ችግሩ? ወስደ ምንድነው ያጠፋሁት ጥፋት? አረ ያዳምጡ እንዴ! ቅድም ምን አሉ? እኛ ቤተክርስቲያን መልስልኛ። እየተናገርኩ እኮ ነው። አዳምጡኝም እንዴ? ቤተክርስቲያን የለንም አሉ ቅድም። እንዴ እውነታው ይሄ ነው። እውነታው ሳይገባ ዝም ብለህ እነ ጽጌ እነ ጌታቸው እነ ምናምን እያልክ ስማችንን ከፈለክ ጉባኤ ይሰራና የፈለከውን ሊቃውንት ይዘህ ስማ ከሆነ ቅድም ስትል ሰምቻለሁ። እነሱን ሰብስበህ እነ የኔታ ዝራን ሰብስበህ የፈለከውን ሊቃውንት ታምጣና መስቀል አደባባይ የፈለከው አዳራሽ ላይ መሰብሰብ እንችላለን። ኧረ አዳምጡኝ። አይ ቆይ እስኪ ሰውዬው ትንሽ ትህትና እየገባቸው አይደለም መሰለኝ። እያዳመጡን ዲያቆን ያሬድ በጣም ሊያወራዎት እየሞከረ ነው። ቀስ ብሎና ተረጋግተው ለመመለስ ይሞክሩ። እርስዎ ስለፈጠሩት አይሰማም። አልሰማም። ያሬድ ትሰማለህ? ዲያቆን የእርስዎ ነው የማይሰማው። ሚዩት ነዎት? እሺ ሚዩት ነዎት? ሚዩት ላይ ነዎት? አዎ አሁን ይሰማዎታል? ሚዩቱን ያንሱት። ይሰማችኋል? ቀጥል። ግን ተረጋግተው ቢያወሩ ነበረ። ግን ትንሽ የመረጋጋት ነገር አላየሁባቸውም እና ዶክትሪናችን እየተሰራ ነው የሚል ነገር ተናግረው ነበር ከዚህ በፊትና በነገረ ክርስቶስ ያላችሁ ትምህርት ለምሳሌ ክርስቶስ ስንት ባህሪ ነው ብላችሁ ነው የምታምኑት? ኬልቄዶንን ትቀበላላችሁ ወይስ አትቀበሉ? ክርስቶስ አንድ አካል አንድ ባህሪ ነው። ስለዚህ ኬልቄዶንን ታስወግዳላችሁ? ሲጀመር ኬልቄዶንን አንቀበለውም አናውቀውም። በጣም ጥሩ። እሺ ኬልቄዶንን ካልተቀበላችሁ እና አንድ አካል አንድ ባህሪ ብላችሁ የምታምኑ ከሆነ ይሄን ዶክትሪናችሁን ሰርታችሁት ነው ወይስ ተቀብላችሁት ነው? እኛ መጽሐፍ ቅዱስ ነው ዶክትሪናችን። የሐዋርያት ትምህርት የጌታችን ትምህርት ዶክትሪናችን እሱ ነው። ከሱ ላይ የምንጨምረው የምንቀንሰው ነገር የለም። አሁን እየተሰራ ነው የሚል ቃል ተናግረው ነበር። ዶክትሪናችን ነው ይኸው መርጌታ የሚባሉት ሰውዬ እያዳመጡ ቢሆን ጥሩ ነው። ምን ብለው ነበረ እዛ ቪዲዮ ላይ? ዶክትሪናችን በመሰራት ላይ ያለ ነው ብለው ተናግረው ነበረ። ዶክትሪናችሁ በመሰራት ላይ ካለ
ክርስቶስ አንድ አካል አንድ ባህሪ ነው ብሎ አሁን የመሰከሩት የነገረ ክርስቶስ ትምህርት የሰራችሁት ነው ወይስ ከማን ተቀበላችሁት? አንድ አካል አንድ ባህሪ ነው የሚል የትኛው የተሐድሶ መምህር ነው? እኛ ዶክትሪናችንን እየሰራ ነው ያልሁት በክርስቶስ ቤዛነት ክርስቶስ ቤዛ ብቸኛ የዘላለም ሕይወት ሰጪ ብቸኛ አዳኝ ብቸኛ መስዋዕት ብቸኛ ሊቀ ካህናት ኢየሱስ ክርስቶስ ነው። ቤተ ክርስቲያኒቱ ቤዛዊተ ኩሉ ዓለም የምትለዋላት መቃብር ቤዛ ነው የምትለዋላት። ይሄ ነገር መስተካከል አለበት። ይሄንን እየሰራ ነው ለቤተ ክርስቲያኒቱ ልናሳይ ነው ያሉት እንጂ በጣም ጥሩ። አሁን ታላቁ ይቅርታ ታላቁ አሁን ዋሽተዋል። እየሰራ ነው ያሉት ጥምቀት ሲጠየቁ ነው። የጥምቀት ላይ ትምህርታችሁ ምንድን ነው ሲባሉ ነው ጥምቀትን እየሰራ ነው። በጥምቀት ላይ ውሸት። አንዴ ቆይ ላሳይ። እንደዚህ ሲዋሹ ማን ዝም ብዬ አላሳልፈውትም። ውሸት እንደዚህ እኔ ለምን እንደሚዋሹ አላውቅም። በዚህ እድሜ ትልቁ ላይ አድርገኛ እንዴ ዲያቆን። ይኸው አሁን ታላቁ የጠየቀው ጥያቄ ምንድነው? እየሰራን ያሉት ምንድነው ሲሉ ምን አሉ? በክርስቶስ እንደዚህ አሉ። ግን የተጠየቁት እየሰራን ያሉት ስለ ጥምቀት ተጠይቀው ነው። ይኸው ይስሙት። አዳም አቁምልኝ፣ በስነ ስርዓት ይኸውልህ፣ አቁምልኝ። ስቶፕ በለው አንድ ጊዜ እሱ ስቶፕ በለው አንድ ጊዜ እሱ ያዳምጡ አንዴ ስቶፕ በለው እሱን አንድ ጊዜ እሱን አስቁምልኝ አንድ ጊዜ። አንተም እንድትዘባ አትዘባርቅ። አንተም እና ሰባቱ ምስጢራት የምትላቸው አይመር ከምትላቸው ውስጥ ቁርባንም ጥምቀትም አሉ። ምስጢረ ሥላሴና ምስጢረ ሥጋዌ ከምስጢረ ትንሣኤ ሙታን ጋራ ምስጢረ ጥምቀት፣ ምስጢረ ቁርባን። ሰባቱ ምስጢራት ከምትላቸው ደግሞ ጥምቀትም ቁርባንም እዚህ አሉ። ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ ቀንዲል፣ ምስጢረ ብዙ ናቸው። ምስጢረ ቁርባን፣ ምስጢረ ጥምቀት አብሮ እዚያ ውስጥ አለ። ስርዓትም ስለሆነ አክሽን ስለሆነ ይፈጸማልና እንደዛ ተላል። እኛ እንደ ተሐድሶ ቤተክርስቲያኒቱ ቅዱስ ቁርባን ቄሱ በባረከው ጊዜ ወይ ታላቁ አልሰማም ወይ ይሰማኛል። ምናልባት ፖዝ ላይ ናቸው አንደኛ፣ ሁለተኛ ደግሞ ቪዲዮውን ረጅም ሰዓት ሲታይ ዩቲዩብ እንትን እንዳያቋርጠውና ወጥቷል፣ ግን እንዳይዘጋ ቤቱ። አይ እኔ ስለዋሹ ነው። ምክንያቱም ሶስተኛ ደግሞ ታላቁ ስለዋሹ ነው። አንተም ይሄ ቪዲዮን ካላየው በኋላ መያዝ እንችል ነበረ። የጥምቀት ትምህርታቸውን ነበረ እና አሁን ወጡ። ምክንያቱም እውነቱ ሊወጣባቸው ስለሆነ አይተው ወጡ። ከዛ አንጻር ነው። በጣም ሲዋሹማ መያዝ አለባቸው። ውሸታቸውንማ ቶሎ መያዝ አለብን። ለዛ ነው አይገት እኮ እሱማ እዚሁ ላይ ማጋለጥ ተገቢ ነው። ሌባ ካላሉት ያው ያልሆነ ስለሚመስለው ማለት ነው። እና በጥምቀት ብቻ አይደለም ዶክትሪን እንትን እያልን ነው፣ ዶክትሪናችንን እየሰራን ነው። የህፃናት ጥምቀት ምናምን ሲጠየቁ ነበር ያወሩት። በነገረ ክርስቶስ ግን አሁን አንድ አካል አንድ ባህሪ ሲሉ ይህን ሰውዬ መምህር የሚሉ የሚከተሉ በየቀኑ ጊፍት እየሰጡ የሚያበረታቱ ይሄ ሰውዬ ቤተክርስቲያንን ያውቃታል ብለው የሚመሰክሩ ሰዎች በሙሉ ፕሮቴስታንቶቹ ገደል ገቡ ማለት ነው አሁን። ምክንያቱም ፕሮቴስታንቱ አንድ አካል አንድ ባህሪ ብሎ ስለማያምን ማለት ነው። አንድ አካል አንድ ባህሪ ብሎ ስለማያምን ከዛ ቀጥሉና ጥምቀት ያድናል ምናምን የሚለውን እዛ ኢንተርቪው ላይም አሁንም የተናገሩት ላይም ሀሳባቸውን ብትመለከቱ ሁልጊዜም ቢሆን እሳቸው መምህር እያሉ ከሚከተሉ ሰዎች የተለየ ነው። ጭራሹንም አይስማሙ። ሲቀጥል ከዚህ በፊት ኮሜንት ላይ ምን አንብቤ ነበረ፣ ቅዳሴ አንድምታ የለውም ብለው ተናግረዋል የሚል ነገር ሰማሁኝና ብለዋል። የምር እንደዛ ካሉ በጣም የሚያስቅ ነገር ስለሆነ ማለት ነው። ቅዳሴ የለውም አንድምታ የለውም አሉ። የለውም ስብዬ ላመጣ ስል ደግሞ አይ አለው እኮ ጉባኤ ቤት አንማረውም እንጂ ደግሞ አሉ። ከዛ ጉባኤ ቤት የሚሰጠን ውዳሴ ማርያም እና ቅዳሴ ማርያም ነው አሉ። በጣም እኔ በጉባኤ ቤት አንድምታ ትርጓሜ ጉባኤ ቤት የማይሰጠው የዮሴፍ ወልደ ኮሪዮን አንድምታ ትርጓሜ ነው እንጂ የሌለው መጽሐፍት ውስጥ ቅዳሴ ትርጓሜ አንድምታ አለ። መጽሐፍተ ሊቃውንትን ሲማሩ አንዱ የሚማሩት አንዱ ይሄ ነው። እና እቺ መደበቂያ ዋሻ ፈልገው ከዛ ደግሞ አይ በሚያውቋት
በውዳሴ ማርያም ደግሞ በቅዳሴ ማርያም ደግሞ ጠየኳቸው። የሚያስቀው ነገር በጉባኤ ቤት ከሄድን ገድላትና ድርሳናት ተአምራት ጉባኤ ቤት እንደውም ተዘርግተው አይማሩትም። ገድላት ከሄድን ቅዳሴ አንድምታ ግን በሊቅነት ላይ ይነሳል ለምሳሌ። እና በጣም የሚገርም ጥያቄ የሚያነሱት ጉባኤ ቤት የማይነሳውን ነው። እንደውም ይሄ ለእንትን ስለሆነ ማለት ነው። የኔ ቅድም የዋሹትን ነገር ምንድነው? እኚህ ሰውዬ ባገኙት አጋጣሚ የሚያደርጉት ውሸታቸውን አቅርበው የሆነ ነገር ረሽተው መሄድ ነው የሚፈልጉት እና ከባህሪያቸውም አንጻር ነበረ። አሁን ቅድም ለአንተ ምን አሉ? ነገረ ክርስቶስ። አቤት እንዴት አመሻችሁ። ምናልባት ከታች እየሰሙ ካሉ ይግቡና ኦርቶዶክስ ነን ብለዋል። ከአምስቱ እህት አብያተ ክርስቲያናት በጋራ የሚስማሙባቸውን ዶክትሪኖች ይቀበሉ እንደሆነ ይንገሩን። ምክንያቱም ኦርቶዶክስ ለመባል አምስቱ እህት አብያተ ክርስቲያናት በጋራ የሚቀበሉባቸውን ዶክትሪኖች መቀበል አለባቸው። ገስት ይላኩ። ጋይ ጽጌ ገስት ይላኩና ቆያው አስገባኝ እያሉ ነው። አስገባቸው። ዲያቆን ሁላችሁንም ሰላም ብያለሁ። እኔም አንድ ፎቶ ልኬልሃለሁ። እቺን ፎቶ ብቻ ጠይቅልኝ። እኚህ ሰውዬ ያቋቸዋል ወይ ብለህ ጠይቅልኝ። አልተጠመቁም ላሉበት እኚህ ሰውዬ ያቋቸዋል ብለህ አሳይልኝ ፎቶቸውና እኚህ ሰውን ያቋቸዋል ወይ ልኬልሃለሁ። እና እሺ ትምህርቱን እንጨርስና ማን ያውራቸው? ታላቁ ጨርሱ በቃ። ከአንድ ሰው ጋር ቢቀጥሉ ጥሩ ሊሆን ስለሚችል። እሺ መምህር ጽጌ የሚለው አካውንት እሳቸው ናቸው ወይስ ሌላ ነው? እኔ ነኝ። አቶ ጽጌ እርስዎ ኖት? ኦኬ እሺ እንቀጥላለን። ኦርቶዶክስ ነን የሚል ንግግር ከዚህ በፊት ተናግራችኋል። ይሄንን ክዳችሁታል ወይስ አሁንም በዛው እንደጸናችሁ ነው በአቋማችሁ? ምን አልከኝ? አልሰማሁህም። ኦርቶዶክስ ነኝ ብለው ያስባሉ እርስዎ? ሁልጊዜም ኦርቶዶክስ ነኝ። በጣም ጥሩ። እሺ ከኦርቶዶክስ ውስጥ እንዲታደስ የሚፈልጉት ዶክትሪን የትኛው ነው? የቅዱሳን ቤዛነትን እቃወማለሁ። የቅዱሳንን አምላክነት እቃወማለሁ። ነው እሱን አይደለም ጠይቀውት። ከመሰረታዊ ዶግማዎች ውስጥ የኦርቶዶክስ ቤተክርስቲያን ዶግማዬ ናቸው ብላ ካስተማረቻቸው ከአምስቱ አዕማደ ምስጢራት ውስጥ የሚቃወሙት የትኛውን ነው? ምስጢረ ስጋዌ ላይ የተደረበውን እቃወማለሁ ነው የምልህ። ኦኬ ስለዚህ ቆይ ጊዜ ወይ የሆነ ኃላፊነት የተሰጠው ሰው ይኑርና በደቂቃ እንነጋገር። በጣም ጥሩ ይቻላል። እንደዛ በደቂቃ መነጋገርም ይቻላል። ደቂቃ ይዘላችኋል። በደቂቃ ነው የምናወሩት። ሁለታችሁ ስለምታወሩ ማንም ሰው ጣልቃ አይገባም። እርስዎ ለሚጠይቁት ጥያቄ በቀጥታ ምላሽ፣ እርሶም ሲያቀርቡ በቀጥታ እሱ ምላሽ ያቀርባል። አሁን ታላቁ ጥያቄ ማንም ሰው አይገባም፣ እርሱ ምላሽ ያቀርባል። ደቂቃ ስንት ነው ያዘው? ጋይ ጽጌ ምስጢረ ስጋዌ ምስጢረ ስጋዌ ተነስቷል። ደቂቃ ልንይዝሎት ነው በደቂቃ እንዲሆን እና ደቂቃ ልናስቀምጥሎት ነው። ታላቁና ስንት ደቂቃ ይሆንላችሁ በየተራ? አንተ እንደምትሰጠው ያህል እንነጋገራለን። እሺ ስንት ይሁን? አይ ዝም ብዬ እንትን እንዳልን 3 5 15 ደቂቃ ስጠንና እሳቸው ይጠይቁ እኛ ብንጠይቅ ችግር የለም። እኔም ጠይቃለሁ እሳቸውም ይጠይቃሉ። 10 ደቂቃ ስጥ። እሺ እንደዚህ እናድርግ። መጀመሪያ 5 ደቂቃ ልስጣችሁ። በነገረ ስጋዌ ላይ ያስቀምጡ ሀሳባቸውን፣ ታላቁ ማስቀምጥ። ከዛ ደግሞ ለሰከንድ ራውንድ ላይ ደግሞ ያነሱትን ሀሳብ ታላቁ ትሞግታለህ፣ እሳቸውን ደግሞ ከዛ በኋላ ደግሞ ጥያቄና መልስ እናደርጋለን። ይሁን? ይቻላል። ጥሩ እሺ ይጀምሩ። 5 ደቂቃ ሴት ላርግሎት ጋይ ጽጌና ያው ይጀምሩ። ከደቂቃው ተከለ ምስጢረ ስጋዌ ላይ እኛ እንደ ተሐድሶ ክርስቶስ ኢየሱስ ፍጹም አምላክ ነው፣ ደግሞም ፍጹም ሰው ነው። በተዋህዶ ነው። በተዋህዶ ፍጹም አምላክ ነው፣ ፍጹም ሰው ነው። ይሄ ፍጹም አምላክ ፍጹም ሰው የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ
በመስቀል ተሰቅሎ ደሙን አፍስሶ ለዓለም ሁሉ ቤዛ ሆኗል። እግዚአብሔር አብ ውረድ ተወለድ ብሎ ሲልከው እርሱ ብቻ ብቸኛ ቤዛ፣ እርሱ ብቻ ብቸኛ አዳኝ፣ እርሱ ብቻ የዓለም መድኃኒት፣ ብቸኛ የዘላለም ሊቀ ካህናት፣ ብቸኛ የዘላለም መስዋዕት፣ ብቸኛ አስታራቂ፣ ብቸኛ አማላጅ ሆኖ የተሾመ ነው። ከዚህ በተረፈ እሱን ያገለገሉ እሱን በሕይወታቸው ያመሰገኑ ቅዱሳን በየገድላቸው በየድርሳናቸው ለዓለም ቤዛ ሆኑ፣ ዓለምን አድነዋል፣ ተቅማጣቸው ቤዛ ሆኗል፣ ድንግል ማርያም ቤዛዊተ ኩሉ ዓለም ትባላለች፣ የተክልየ መቃብር ቤዛ ሆኗል፣ ሐሙስና እሑድ እባብ የገደለ በእባብ ደም ይድናል። እንዲህ አይነት ርካሽ ትምህርት ቤዛነትን አያሰጥም፣ ደህንነትን አያሰጥም። ብቸኛ ቤዛ ምስጢረ ሥጋዌ ላይ የተገለጠው የኢየሱስ ክርስቶስ ማንነት ብቻ ነው። ምስጢረ ሥጋዌን የምንቀበለው የምናምነው ያለምንም መደበላለቅ ብቸኛ ብለን ደሙን የዓለም ቤዛ አድርገን የምንቀበለው ከዚህ አንጻር ነው። የዓለም ፈጣሪ ነው፣ መድኃኒትም ብቻ አይደለም፣ የዘላለም አምላክም ጭምር ነው በተዋህዶ። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ነው ስንል፣ ፍጹም ፈጣሪ ነው ስንል፣ እነ ድንግል ማርያም ግን ከኢየሱስ ክርስቶስ ጋር በተካከለ ሁኔታ ፈጣሪ ናት ድንግል ማርያም፣ ቅዱሳን ፈጣሪ ናቸው ብለን አናምንም። ይህንን ርካሽ ትምህርት ደግሞ እናወግዛለን። ስለዚህ ቅዱሳንን ከማዳን ከማማለድ አልፎ ፈጣሪ ናቸው ብላ የተዳፈረች ቤተ ክርስቲያን ናት። ይሄ ይታረምልን ይታይልን። ሲኖዶስ አላት፣ ሊቃውንት የሚባሉ አሏት። እነዚህ ሊቃውንት ባለፈው እኮ ብፁዕ ወቅዱስ አቡነ ማትያስ ቤተ ክርስቲያናችን ላይ ችግር አለ፣ መጻሕፍቶቻችን ላይ ችግር አለ፣ መታረም አለባቸው፣ ሊቃውንት ጉባኤ እኮ የተቋቋመው ለዚህ ነው ብለው እኮ ዝክረ ኒቅያ ላይ በግልጥ አስቀምጠዋል። ስህተት እንዳለ ችግር እንዳለ ተናግረዋል። እሳቸው በጥቅሉ ችግሩን አለ አሉ። እኛ ደግሞ በነቂስ ችግሩን አውጥተን እየተናገርን ነው። ከዚህ የበለጠ ውድቀት የለም። ክርስቶስን ብቸኛ ቤዛ አይደለም ከማለት ሞት የለም። እግዚአብሔር ብቸኛ መድኃኒት አድርጎ የሰጠንን ይሄ አይበቃንም፣ እነንትናም ያስፈልጉናል ብሎ በሱ ላይ ደባል ማድረግ እርግማን ነው፣ ሞት ነው። ይሄንን በቤተ ክርስቲያኒቱ ታሪክ በሚገባ ልንነጋገርበት እንችላለን። ምስጢረ ሥጋዌ አምስቱ አዕማደ ምስጢር ትላላችሁ። ምስጢረ ሥጋዌን፣ ምስጢረ ሥላሴን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን እነዚህ ነገሮች እያንዳንዳቸውን ብትንትና አድርገን ብንነጋገርባቸው አምስቱ አዕማደ ምስጢር በተባለው መጽሐፍ ላይ እኮ ብዙ ስህተቶችን መንቀስና ማውጣት ይቻላል። የምትመጻደቁበት መጽሐፍ አይደለም። ብዙ ስህተቶች አሉበት። ስለዚህ እኔ እንዲህ አይነቱን አስተምህሮ እናርመው እናስተካክለው ነው እያልን ያለ ነው በቅንነት መንፈስ። ስለዚህ እናንተ ደግሞ የእኛን ጩኸት በቅንነት ብታዩት ይጠቅማችኋል። ለቤተ ክርስቲያኒቱ ደግሞ ሕልውና እጅግ አስፈላጊ ነው። እንደ ፕሮቴስታንት እየቆጠራችሁን በሄዳችሁ ቁጥር እኛም እየጠነከርንና እየበረታን ስንሄድ ቤተ ክርስቲያኒቱን ሰው አልባ ወደ መሆን ያደርሳታል እንጂ አይጠቅማትም። ይህንን ነገር ቆም ብለን ልናስብበት ይገባል። ማንም ቤተ ክርስቲያኒቱን እንድትፈርስ የሚፈልግ የለም። ምስጢረ ሥጋዌ በትክክል እንደ ወንጌሉ መገለጥና መታመን አለበት። የትኛውም ሐዋርያ ሌላ ፍጡር ቤዛ አድርጎ አልሰበከም። የፈለገ እግዚአብሔር ያከበረው ጻድቅ ይሁን ወደ አምላክነት ያደረሱት ጻድቅ የለም፣ በሐዋርያትም በነቢያትም ትምህርት። ቤተ ክርስቲያናችን ግን ድንግል ማርያምን ፈጣሪ ብላታለች። እንዲያውም ባጠገባችሁ ካለ እኔ አሁን ከሌላ ቦታ ሁኜ ነው የማነጋግራችሁ። ካጠገባችሁ ካለ ተዓቀቡት የማሐሳውያን ነቢያት ከሐሰተኞች መምህራን ተጠበቁ ብላ በፊት ጊዜ ቤተክርስቲያኒቱ ላወጣቸው የመናፍቃን መልስ ብላ ከዚያ ላይ መጽሐፉ ቢኖራችሁ አውጥታችሁ የምታነቡልኝ አለ። እሺ፣ አመሰግናለሁ። እናንብሎታለን። መጽሐፉ ስላለን ችግር የለውም፣ እናንብሎታለን። እሰይ፣ አመሰግናለሁ። እሺ፣ ታላቁ ግን ርዕሱን በጣም ረስተውታል።
ለማንኛውም ታላቁ ቀጥል። 5 ደቂቃ አላስቀምጥልህ፣ ችግር የለውም። እሺ ሚውት ያርጉና ታላቁ 5 ደቂቃ አላስቀምጥልህ። ኦኬ እሺ፣ ቴንክ ዩ። 5 ደቂቃ ጀምሯል። ስለ ስጋዊ ነበር ያወራሉ ብለን የጠበቅነው። ስጋዊ ሲባል የሊኳንዳ ስጋ መስሏቸው መሰለኝ ሌላ ነገር ነው እያወሩ የነበረው። ሚስጥረ ስጋዊን በ5 ደቂቃ ውስጥ አብራሩ። ተሐድሳዊ አቋማችሁ ምንድን ነው? በሚስጥረ ስጋዊ ዳኛው መዝሙር አካሄድ አንዴ ቆይ፣ አንዴ እንደዚህማ አይቻልም። መሀል አይቁ። እርስዎ ሲሳደቡ ዝም ብለን ሰማን አይደል እንዴ? እኛ እኮ ማስቆም ስላቃተን እኮ ከርዕስ ወጥተው ሲሳደቡ ተቅማጥ ቤዛ ነው ብለው ሲናገሩ አስቁመናል እኮ። አላስቁምንም፣ ዝም እኮ ነው ያልነው እኮ። እርስዎ እንደ ትልቅ ሰው ይሁኑ። ቀጥል አንተ፣ ሚዩት ስለሆኑ ቀጥል። ታላቁ አስጀምረው እንደገና እና ይቀጥሉ። ድጋሚ ላስጀምርልህ። እሺ ቀጥልና ድጋሚ አላስጀምራለኝ። አይገርምም? እዚህ በደቂቃ ያዝለት አንተ በእጅ ወይ ያዝልኝና ደቂቃ ችግር የለም። ቆይ እንዲያውም ላብራ ካሜራዬንና ወደዛ ላዙር። እሺ እኔ ዝልሃለሁ። ቀጥል። 41 ነው እንዲታይ ስለሚፈልጉ ለዛ ነው ዲያቆን። ምንም እንዲቋረጥ ስላልፈለግን ይኸው ላዙር ካሜራዬን። እሺ ኦኬ ይታያል ወይስ? ልክ ስታስጀምረው ይታያል። ሰዓቱ አድርገውና ይታያል። እሺ ቆይ እስቲ ትልቁ ላይ ወይም ታላቁን እንትን ልበለው። ታላቁ እኔ ላይ ብታሳንሰኝ ችግር የለም። ይኸው እሺ ላስተካክለው። ሪሴት ላድርገውና ላስት 5 ደቂቃ ልስጥህ። ኦኬ እሺ፣ ያው ስታርት ብያለሁ። ኦኬ እሺ፣ ቴንክ ዩ። ሚስጥረ ስጋዊ ማለት በአጭሩ ቃል ስጋ የሆነበት ሚስጥር ማለት ነው። በአጭሩ ሲብራራ ይሄ ነው። አምላክ ሰው የሆነበት ምስጢር ማለት ነው። ይሄ ምስጢር እንዴት ነው ታዲያ ከተባለ መለኮት እና ከኛ የተነሳ የድንግል ማርያም ስጋ አንድ አካል አንድ ባህሪ የሆኑበት ያ ሰማያዊ ምስጢር ምስጢረ ስጋዌ ይባላል። የአምላክ ሰው መሆን ማለት ነው። ተሰገወ ማለት ሰው ሆነ ማለት ነው። ማን ነው ሰው የሆነው? አምላክ ከስላሴ አንዱ ማለት ነው፣ እግዚአብሔር ወልድ። ስለዚህ ይሄንን ሰማያዊ ምስጢር ይሄንን ከተፈጥሮ በላይ የሆነ ምስጢር ምስጢረ ስጋዌ ብለን እንገልጠዋለን። ታዲያ ክርስቶስ ቅድመ ዓለም በኖረበት ኑባሬ ትስብእትን ገንዘቡ ሳያደርግ ዓለምን ፈጥሮ ከዓለምም አዳምን ከአዳምም ከድንግል ማርያም የነሳው ያ ስጋ ባልኖረበት ዘመን እንዲኖር ሆኗል። በአምላክነት ባህሪ ከብሯል ብለን እናምናለን። በዚህም ምክንያት ክርስቶስ አምላክም ሰውም ስለሆነ ብቸኛው መካከለኛ እሱ ነው። ብቸኛው መካከለኛ ማለት ኦንቶሎጂካሊ ወይም ይሄ በኩነታዊ ነገረ ክርስቶስ ውስጥ ስንወስደው ወይም በኩነታዊ ነገረ ድነት ውስጥ ሲሄድ አብና መንፈስ ቅዱስ ሰው ስላልሆኑ መካከለኛ አይባሉም። ከሰውም ቢሆን መለኮታዊ ባህሪ ያለው ሰው ስለሌለ መካከለኛ ሊባል የሚችል ሰው የለም። ይሄ እንዳልኳችሁ የክርስቶስ መካከለኝነት ሐዲስና ብሉይ ኪዳን የቆሙበት የክርስቶስ ሰው መሆን ማለት ነገረ ድነታችን በሙሉ የተንጠለጠለበት ማለት ነው። ስለዚህ ክርስቶስ መካከለኛ ሲባል ከምን አንጻር ነው የሚተረጎመው? ከኩነቱ አንጻር የሆነው ምንድን ነው? አምላክም ሰውም ነው። ከእግዚአብሔር ሰው የሆነ ወልድ ብቻ ነው። ከሰው ባህሪ ደግሞ የእግዚአብሔርን ባህሪው ያደረገ ከድንግል የተነሳች ያቺ ቅድስት ሥጋ ናት። ስለዚህ ክርስቶስ ምን ይባላል? መካከለኛ ይባላል፣ አስታራቂ ይባላል ማለት ነው። የማይባለው ምንድን ነው? አማላጅ። አሁን እነዚህ ሰዎች ቅዱሳን መካከለኛ፣ ቅዱሳን ቤዛ፣ ቅዱሳን አስታራቂ ሲባሉ ለምንድን ነው የሚከፋቸው ካልን የእነሱ ክርስቶስ ከቅዱሳን እንዳንዱ ስለሆነ ነው። የእኛ ክርስቶስ እንደዛ አይደለም። ፀሐይም ብታበራ ባትሪም ቢያበራ ይሄ ባትሪ እኮ የፀሐይን ብርሃን ቀማት አንልም። ምክንያቱም የፀሐይ ብርሃን የራሷ ነው። ይሄ ግን ቻርጅ ተደርጎ ነው። ኦኬ። ስለዚህ የቅዱሳን አስታራቂነት የቅዱሳን ቅድስና ከየት የተነሳ የሚመጣ ነው? ከክርስቶስ ከራሱ። የክርስቶስ መካከለኝነት ባህሪያዊ ነው።
የነሱ ግን የጸጋ ነው፣ የስጦታ ነው። ይሄንን ደግሞ አይደለም በመጽሐፍ ቅዱስ ውስጥ አይደለም በእኛ ውስጥ ራሳቸው ፕሮቴስታንቶች እንኳን የሚያምኑት ነገር ነው። ተሐድሶዎችም ራሳቸው የሚያምኑት ነገር ነው። አሁን ጽጌ ስጦታው የሚባለው ሰው ምንድን እየሆነ ነው ካላችሁ እንድትታድስ በሚፈልጋት ቤተክርስቲያን እና አሁን ባለችው ቤተክርስቲያን መካከለኛ ሆኖ ነው ቁጭ ያለው ሰውየው። ኦኬ ፕሮቴስታንቶች ጸልዩልን እየተባሉ አስራት በኩራት ይወጣላቸዋል በግል ማለት ነው። አዘ ቸርች አይደለም። ታዲያ ይሄም ስህተት ነው። ተቃወሙታ። ታዲያ እነዩ ጩፋን ተቃወሙ፣ ሌሎቹን ፓስተሮች በሙሉ ተቃወሟ። ታዲያ እንደዛ ከሆነ ግን ጉዳዩ እንደዛ አይደለም። እኛ ቅዱሳንንም ሆነ ድንግል ማርያምንም ሆነ ሌሎችንም ነገሮች በሙሉ ቤዛ ብለን ስናስቀምጥ ባህሪያዊ ድህነትን ሰጠውናል ብለን አይደለም። እንደዛም ልንል አንችልም። ባህሪያዊ ድህነት የሰጠን አንዱ የእግዚአብሔር ልጅ ክርስቶስ ነው። ክርስቶስ ብቸኛው ቤዛ ነው ሲባል ምን ማለት ነው? ሞታችንን የሞተልን እርሱ ነው ማለት ነው። ጉስቁልናችን ያጠፋልን እርሱ ነው ማለት ነው። ታዲያ ቅዱሳን ሞታችንን ሞተውልናል ብለን እንደምናምነው በፍጹም አናምንም። ታዲያ ቅዱሳን በሞታቸው ሞትን ገደሉልን ብለን እንደምናምነው አይደለም። እነሱ በመራባቸው የኛ ወገኖቻችን የሚያወሩትን ነገር አያውቁትም። ክርስቶስ ቤዛ ሲባል፣ ክርስቶስ አዳኝ ሲባል፣ ክርስቶስ አስታራቂ ሲባል ከምን አንጻር ነው? በኦንቶሎጂካል ዩኒቲ እና በኢኮኖሚካል ዩኒቲ መካከል ራሱ ያለውን ልዩነት አያውቁም። በነገረ ድህነት ውስጥ ያለ አንድነትና በኩነታዊ ነገር ክርስቶስ ውስጥ ያለ አንድነት ማለት ነው። ስለዚህ አሁንም ወንድማችን ሲያወራ እንደሰማችሁት ምስጢረ ሥላሴን አብራራ ሲባል በጣም እኛን ፕሮቮክ ሊያደርግ የሚችል ነገር መርጦ የተክልዬ እንደዚህ፣ ተክልዬ እንደዛ፣ ማርያም እንደዚህ፣ ማርያም እንደዛ በጣም ብዙ ጸያፍ ንግግሮች ነበሩት ማለት ነው። ለምንድን ነው ይሄ? ቤተክርስቲያን ትምህርቷን አጥርቶ ካለማወቅ የተነሳ ማለት ነው። ትምህርቷን አጥርቶ ካለማወቅ የተነሳ እንደ አይነት ንግግሮች ይናገራሉ። ያው እኛም ባልሰማ ያለፍናቸው ጊዜ ስለተሰጣጠን ጊዜያችንን በአግባቡ ለመጠቀም በሚለው ነው ማለት ነው። ስለዚህ እኛ ክርስቶስ በነገረ ሥጋዌ ውስጥ ያለመለወጥ ሰው የሆነበት ሰማያዊ ምስጢር ማለታችን ነው። በዚህ ውስጥም መካከለኛ አስታራቂ ይባላል ክርስቶስ። እሺ ቴንክ ዩ። እሺ መልካም። አሁን ሶስት ደቂቃ አደርግላችኋለሁ። ወደ እንትኑ ላይ ፎከስ አድርጋችሁ ግን አሁን በዚህ ዙር ሚስጥረ ሥጋዌ ላይ ነገረ ሥጋዌ ሚስጥረ ሥጋዌ የሚለውን የተሐድሶን ትምህርት እንደ ተሐድሶ ቢያስተምሩን ጋይ ጽጌም ታላቁም የኦርቶዶክስን የነገረ ሥጋዌን አምስቱ አዕማደ ሚስጥራት ውስጥ ነገረ ሥጋዌን ሽፍት እያደረገባችሁ ኦል ኦቨር ዘ ፕሌስ ስለሆነ እስቲ የተሐድሶን የነገረ ሥጋዌ ትምህርት እንስማ፣ የኦርቶዶክስንም የነገረ ሥጋዌ ትምህርት እንስማ። ከዛ ጥያቄና መልስ አደርግላችኋለሁ። ሶስት ደቂቃ ላድርግላችሁና ጥያቄና መልሱ ላይ ደቂቃ ስለምጨምርላችሁ ማለት ነው። በዚህ አጋጣሚ ያሬዶ ይቅርታ፣ ከመጀመሩ ፊት ሰዓቱ ታላቁም ሆነ ጽጌ ከነገረ ክርስቶስ ያ ማለት ከሚስጥረ ሥጋዌ ውጪ ከተናገር አስቁም፣ ከሁለቱም ማለት ነው። ማንሳት ያለባቸው አሁን ታላቁም የሚያወራው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥረ ሥጋዌ ምንድን ነው፣ ምን ብላ ታምናለች የሚለውን ነው ያብራራልን። ጽጌ ስጦታውም ደግሞ የተሐድሶ ቸርች አለን ብሎናል። እነዚህ የተሐድሶ ቸርቾች ደግሞ ሚስጥረ ሥጋዌ ላይ ያላቸው ዶክትሪን ትምህርታቸው ምንድን ነው የሚለውን ያብራራል። ከዛ በ10 ደቂቃ ውስጥ ደግሞ ጥያቄና መልስ እንገባለን። ከርዕስ ወጥቶ ሌላ ነገር ውስጥ የሚገባ ሰው ካለ ሁለቱም ታስቆማለህ ማለት ግዴታ ነው። እንዲሁም እንደዚህ እናድርግ፣ 5 ደቂቃ ድጋሚ የሚሰጣቸውና ትምህርት አልሰማንም፣ የተሐድሶንም ትምህርት አልሰማንም። በቃ ከርዕስ ውጭ ከወጣችሁ ይኸው ለታላቁም ለጋይ ጽጌ የምናገራለሁ፣ አስቆማችኋለሁ። እሺ ላስጀምርሉት፣ ጀምር ይበሉ። አስተያየት መጀመሪያ አስተያየት አለኝ። አስተያየት በኋላ ላይ እባክዎትን ትምህርቱ አሁን ነው ከመናገሬ በፊት አስተያየት። እንዴ ነገር አፈና እኮ ነው። እናንተ እኮ አፈና ነው እያዛችሁ ያላችሁ። ተሐድሶ ማለት ስህተትን ብቻ ነቅሶ አውጥቶ ይሄ ይወገድልን ነው የምንለው ማለት እንጂ የእናንተን ትምህርት ይንገሩን፣ ችግር የለውም። ጋይ ጽጌ ይኸውልዎት የሥጋዌ ትምህርቶትን ይናገሩ። እርስዎ የሚያምኑበትን እንደ ተሐድሶ የሥጋዌ ትምህርታችን ትምህርቴ ይሄ ነው፣ የምቀበለው ትምህርት ይሄ ነው ይበሉ። በቃ ለክ ትምህርት ላይ ብቻ አውሩ። እንደ ተሐድሶ የማልቀበለውን ነው የምነግርህ። እኔ ደግሞ የምንፈልገው እኛ የማይቀበሉትን ሳይሆን እንደ ተሐድሶ የሚያምኑበትን የሥጋዌ ትምህርት ይናገሩ። በቃ ለምሳሌ ይሄን ትምህርት አምናለሁ፣ እቀበላለሁ፣ አስተምራለሁ። ካልነካሁት እኮ አምኜበታለሁ ማለት ነው። ከነካሁት ግን ችግር አለበት ማለት ነው። ችግር የሚያምኑበትን ይንገሩን። ይኸውልዎት አንዴ ጋይ ጽጌ ውይይት ሲደረግ መጀመሪያ
ትምህርት ይቀመጣል። ትምህርት ይቀመጥና እኔ የማምነው ትምህርት ይሄ ነው፣ ትምህርት ይሄ ነው ብሎ አንድ ሰው ፕሬዘንት ያደርጋል። ከሁለቱም ሳይድ ይቀርባል። እሱ እኮ በሁለት ሃይማኖቶች መካከል የሚደረግ ክርክር ሲሆን ነው። ሁለት ሃይማኖት ነን እርሶና እኛ። አይደለም እኛ ኦርቶዶክስ ተሐድሶ ነን፣ እናንተ የተሳሳታችሁ ኦርቶዶክሶች ናቸው። ችግር የለውም። ስለዚህ ትክክለኛውን የተሐድሶ ኦርቶዶክስ ትምህርት ይንገሩን። የነገረ ስጋዊ አሁን እጀምርልሃለሁ። በቃ ትምህርት ነው የምንፈልገው። ሌላ እንትን ካሉ አስቆሞታለሁ። ትምህርቶትን ማስቆም መብትህ ነው። ከፈራህ አስቁመው፣ ችግር የለውም። አሁንም ማስወጣት ትችላለህ። ማንም አስወጣውትም። እንደ ተሐድሶ የምንቃወመውን መናገር እንችላለን። እሺ እኔ እቀጥላለሁ። ምስጢረ ስጋዌ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ከድንግል ማርያም ደግሞ ከስጋዋ ስጋ ከነፍሷ ነፍስ እየቆረሰ ሳይሆን የተካፈለው እናንተ እንደምትሉት ዘር ነው የተካፈለው። የአብርሃምን ዘር ይዟል፣ የዳዊትን ዘር ተካፍሏል ሲባል ዘር ነው እንጂ የተካፈለው የሴቲቱን ዘር ነው እንጂ የተካፈለው ከነፍሷ ነፍስ ከስጋዋ ስጋ እንደቆረሰ ተደርጎ ትምህርት ይሄ ኑፋቄ ነው፣ መታረም አለበት ነው እኛ ተሐድሶ ትምህርታችን። ሁለተኛ ድንግል ማርያም ጌታችንን ቤዛችንን ወለደች እንጂ ቤዛ ልትባል አይገባሽም። አሁንም አስቆም። በቃ አስቆም፣ ዝጋ፣ ሂድ፣ ጨርስ። ጽጌ የሰማ ካለ አንድ አፍታ ግባና ጨርስ። ርዕሱን ካለ ከስር ካለ ጽጌ ስጦታው ካለ ከስር አንድ አፍታው መግባት ትችላለህ።